አልገባኝም ኦኬ ምን ማለት እንዳለብኝ ምን ማድረግ እንዳለብኝ አላውቅም ለህመም ምክንያት ሆናለሁ ብዬ ማስቤው አላውቅም በልብም ጥቂት ቦታ ይኖረኛል ብዬ ከተው ማስቤ አላውቅም እውነቱ ይሄ ከሆነ ግን እኔም አንተም እድለቢሶች ነው እንግዲያውስ በቀጭን ክር ላይ ተንጠለጠለ ህይወቱን ለማዳን አንድ ከባድ ውለታ እንድትውይለት ለምንሽ ማለት ነው የእናንተ ትዳር በቀናት መካከል በሚባል መጽሐፍ ምክንያት ፈርሷል ፍቺ በእናንተ አልተጀመረ መኮንን ምን ያህል እንደበደልሽው ከተረዳሽ ልትክሽው የምትችይው በአንድ ነገር ብቻ ነው ከህይወቱ ውጪ እባክሽ ለምንሽ ምን ሆነ እንደነበር ሌላ ጊዜ እነግርሃለሁ በመትረፍ ደስ ብሎኛል አሁን ግን ልሂድ አመሰግናለሁ ሌላ ጊዜ የምትመልስልኝ ጥያቄ ልጠይቅ ምንድነው ብዙ ነገሮችን በልብ መቅበር የምትችል ድብቅ ሰው ትመስለኛል ውጪልኝ እውነቱን መቋቋም አቃተ ውጪልኝ አልኩሽ አንቺ ልጅ እውነቱ ጥግ ላይ እስከምንገናኝ ድረስ እመነኝ በፍጹም አንላቀቅም አፍታ የመዝናኛ ፕሮግራም ከሐሳቡ ጥንስስ ጀምሮ የኔና የሊዲያ እንደሆነ መቼም ማስረሳው ልጅ የሚሸት ስራችሁን እየተንከባከብኩና ያረምኩ ለዚህ ያበቃውት እኔ መሆኔ መዘንጋት የለበትም ብዙ ባትቆራረጥሩ እኛን ሞገስ አሳጥታ በነገው ፕሮግራም ራስን የምታገንባት ሉሊት ሞገስ ተፈጠረችው በእኛ እኔና ሊዲያ በሰራነው የልጅ ፕሮግራም እንደሆነ አሳምረ ታውቀዋል ሌላ ጊዜ በሌላ ስተት ለሌላ ድል እንደምታበቃኝ ተስፋ አደርጋለሁ ምን ነው ማሙ ኦኬ ያጂን ትክስ ገነት ንገሪያትና ቶሎ ከዚህ ልውጣ ነግራታለሁ እየጨረሰች ነው ኦኬ ሻሊ በልህና አንድ ምን ነጋገረው ነገር ይኖራል እሺ እስከዛው ድረስ ግን ያንተ ነገር እንደሚያስጨንቀኝና እንደሚያሳስበኝ አትዘንጋ አመሰግናለሁ እግዚአብሔር ይማረው አሁን እንዴት ነህ ደህና ነኝ ህክምናዬን ጨርሻለሁ ማን ነግሮሽ ነው የመጣሽው ሰራተኛ ናት የነገረች እሷ ከየት ሰማች አንድ ሰው ደውሎ እንደነገራት ነው የነገረች ምን አይነት ሰው አላወኩም
ከሬዲዮ እንዳትቀርብ ግን የፈለከው ለምንድን ነው? ምክንያቱም ደጋግሜ መናገር ያለብኝ አይመስለኝም። በቅርብ ግን እንዳልከው አንተ ወደ ልጆችህ ስትመለስ እኔ እንደወጣ ትፈልጋለህ? እውነት ጨክነህ ታደርገዋለህ? አትጠራጠሪ። ቅድም እዚህ የነበረች ሴት ማን ናት? መታወቂያት ስለማላውቃት ማን የጠየቀው? የሥራ ባልደረባዬ ናት። አንገት ስር ተሸጉጣ የምትስም የሥራ ባልደረባ? ልጆቹ እንዴት ናቸው? ወደፊት መራመድን የመሰለ ነገር እንደሌለ ዛሬ ተምሬያለሁ። ለማንኛውም እንኳን እግዚአብሔር አተረፈ። ቢያንስ አይኑን ለማየት ነው የተመለስኩት። አይዞሽ አሁን ተረጋግቻለሁ። ከዚህም በኋላ ነገሮች ጥሩ ይሆናሉ ብዬ አስባለሁ። ገነት ብታስታመም መልካም ነው። ስለያዘኝ ሳይሆን በጣም ስላናደርሽኝ ነው ተከትዬ ቤትሽ ነው ያየሁት። በግልጽ ብትናገር እኮ መከታተል ሲያስፈልገን የራስ ያሳየ ነበር። ጥያቄን ያልተቀበልሽበት ምክንያት ሊያሳምነኝ ይችላል። ሊያሳምነህ ይችላል። ለኔ ግን ምክንያት ነው። የህይወት ምክንያት። ምን አይነት ምክንያት? ምን እያልከኝ ነው? ስጋትሽ ልክ ሊሆን ይችላል። ውሃ የሚያነሳ ግን ምክንያት አይደለም። እንግዲህ ሌላ ምን ነገር ምክንያት የለኝ። አለሽ? የለኝ። አንቺ ልትነግሪኝ ካልቻልሽ እኔ እነግርሻለሁ። ማለት ነገሮች ይስተካከላሉ ብዬ ነበር እስካሁን የታገስኩት። እናቱንም ማናገር ምንም መፍትሄ አላመጣም። የተዋዋልንበትን ወረቀት ከቀብድ ክፍያው ጋር ጠዋት ለጻፊ ሰጥልሃለሁ። አክሊሉ ለፈጸመብኝ በደል ካሳ ብቻ ሳይሆን ህይወቱ በጠቅላላ ሲመሰቃቀል ማየት ነው የምፈልገው። እቺም ጠበቃይ በዚህ እንደማታሳፍረኝ እርግጠኛ ነኝ። አደራ መጽሐፉን በማሳተሙ ሲጸጸትና ሲያለቅስ እንዲኖር ነው የምፈልገው። ደህና ደር። አቤት። ስርጉት ነኝ። ያክሊሉ እናት ነኝ። ይቅርታ የኔ መቤት፣ እኔና እርሶን የሚያደዋውለን ምንም ጉዳይ የለንም። ውጤቱን አብረን እንጠብቅ። ማስፈራራቱ ይቆይልሽ። እናትና ልጅ ፍርሃት የሚባል ነገር እንዳልፈጠረባችሁ ካወቅ ቆየኩ።
ለምን እንፈራለን? ስልኩን ልዘጋው ነው። ላናግርሽ እኮ ነው የደወልኩት። የንግግር ጊዜያችን አልቋል። ስሜታዊ አትሆኝ እንጂ። ስሜታዊውማ ደራሲ ተብየው ልጅው ነው። ልጄን እንዲህ ያልሽ እንድታናንቀው አልፈልግም። የሥራውን ውጤት እኮ አይተሽ ነው በእግር በፈረስ አፈላልገሽ አስፈረምሽው። አልገባኝም። ነገር ፍለጋ ነው የደወሉልኝ? ተረጋጊ። ልጄ ውል ያፈረሰበት የራሱ የሆነ በቂ ምክንያት አለው። እሱ እኔን አይመለከተኝም። በሱ ቦታ ብትሆኚ ትረጀው ነበር። ያም ሆኖ ከብዙ ጭቅጭቅ በኋላ እኔና እሱ አንድ ነገር ላይ ተስማምተናል። አልገባኝም። ስራሽን እንድትቀጥይ ፈቃደኛ ሆኗል። የቀልዱ ጊዜ አብቅቷል ወይዘሮ ዋጋዬ። ከዚህ በኋላ ቀጣዩ መንገድ ላይ ነው እንድንገናኝ የምፈልገው። የመረጥሽው ቀጣይ መንገድ አስፈርቶት ወይም አስፈርቶኝ አይደለም ፈቃደኛ እንዲሆን ያደረኩት። አስቦበት ያደረገውን ነገር በኋላ ሊጸጸትበት እንደማይገባ በደንብ ስለተማመንን ነው። ምንድነው ዋስትናዬ? እናቱ መሆኔን አትዘንጊ። ሙሉ ኃላፊነቱን ይወስዳለሁ። ደህና ደሪ። እናቴ እኮ የወደደችሽና የመረጠችሽ ለኔ ነው። አውቃለሁ። ግን እኔ ልጇ መሆኔን ማመን አልፈለግሽም። አልገባኝም። የምወዳት እናቴ ስለወደደችሽ እኔም እንደምወድሽ ማሰብ ነበረብሽ። ለምን የማይሆን ነገር ትናገራለህ አክሊሉ? ለምንድን ነው የማይሆነው? አይሆንም። እናቴ ወደ እኔ መጡ እንጂ አንተ አብራቸው አልመጣ። አየህ፣ ግልጹን ነገር ነው የካድከው። በርግጥም ትልቅ ራስ ወዳድነት አለብህ ማለት ነው። ራስ ወዳድነትማ ከኔ በላይ አንቺ ላይ ጎልቶ እየታየኝ እኮ ነው። ያቀረብክልኝ እኮ የጋብቻ ጥያቄ ነው። አረሳው። እንግዲህ ለኔ ምሰንልኝ። ለምን ከምችለው በላይ ትፈትነኛለህ? አንቺ ስለምን ትፈሪኛለሽ? ባልና ሚስት እንሁን ስልሽ በፍጹም ባልሽ ለው እንደማልችል እርግጠኛ ሆነሽ የምትነግሪኝ ለምንድን ነው? እውነተኛ ታሪኬን በማያሽ ብሬ የጻፍኩት አይምሮዬን ለማሳረፍ ነው። ስለኔና ስለሉት የጻፍኩትን እያስታወሽ እኔ ላይ እምነት የምታጭበት ምክንያት ሊኖር አይችልም። ለምን ራስን ትሸውደዋለህ አክሊሉ? ብትሄድም የኔው ናት። ልክ ከባህር እንደወጣ ሳሞት በሬን የሚያንኳኳው ያለሷ መኖርን ሳስብ ነው። ረዲት በቃሽ። ያልጻፍኩን አልተናገርኩም። በጻፍኩት ነገር ማለት ዳኝኛት ጂ እኔና አንቺ እኮ የተገናኘነው ከታሪኩ በኋላ ነው። እናቴም አንቺ ለኔ ስትመርጥልኝ ቢያንስ እንደማልበድልሽ ስለምታውቅ ነው። እኔም ከብዙ አመት በኋላ አንቺን ለጋብቻ የጠየቅኩሽ እጄን ይዘሽ ወደፊት እንደምታራምጂኝ ስለምተማመንብሽ ነው። አንቺ ከረዳሽኝ በኔ ላይ ያለሽ ስጋት ሁሉ ይቀርፋል። ያስጨነቀኝ ነው አክሊሉ። እባክህ ሂድ። እመኝኝ ረዲት፣ ምንም አልዋሸውሽም። በጣም ፈልግሻለሁ። ተነስ እባክህን። ቁርጡን ካልነገርሽኝ አልነሳም። ጥያቄን ልቀበል ባለመቻሌ በጣም አዝናለሁ። ብዙ የፍቅር ትዝታ ከቀድሞ ፍቅረኛሽ አቤል ጋር እንዳሳለፍሽ እያወቁ ነው ለትዳር የጠየቁሽ። እሱ ሌላ ጉዳይ ነው። ሁለቱም ምንም ልዩነት የለውም። የኔ ልዩነቱ እውነቱን ለአንባቢ ማድረሴ ነው። ከአቤል ጋር የነበረሽን የፍቅር ህይወት አንቺን ብጽፊው እኮ ልክ እንደኔው ስጋት መሆንሽ አይቀርም። ለማንኛውም ግን ከኔ በላይ ራስ ወዳድ መሆንሽን አውቂው። ከዚህ በኋላ የትም ቦታ ባለሽ ደስ ይለኛል።
ለመጨረሻ ጊዜ ግን እውነቱን ንገሪኝ። እኔና አንቺ ልንጋባ አንችልም? አንችልም። አክሊሉ ስላንተ ብዙ ጥያቄዎች አሉኝ። እንዴት እንደምሸከመው አላውቅም። በእርግጥ ባል የምትሆንልኝ ከሆነ አገባለሁ። አሁን ከዚህ ሄድልኝ። ጭንቀቴን ለመካፈል ፈቃደኛ ስለሆንሽ አመሰግናለሁ። ረዱ ደኔ የምታፈቅሩ ሰው እንደማይኖር አውቃለሁ። እኔ በጣም እንደምታስፈልጊኝ ከምንም ጊዜ በላይ ገብቶኛል። በተለያየንባቸው ጊዜያት ከበቂ በላይ ተምሬያለሁ። ባክሽ መታረቅ ጥፋቴን ሁሉ እርሽልኝና ጣፋጭ ፍቅራችንን በትዳር እናድሰው። ፈጣሪ እውነት እህቴ እንዲህ አይነት ቅጣት ይገባት ነበር። በመከራ ልጇን ያሳደገች እናት ልጇ በሞት መነጠቅ ሳያንሳት እንዲህ ብንምናስጠፋ ለምን ፈረድክባት? አንድ እህቴ ለምን የት ብዬ ልፈልጋት? አንድ እህቴ የትሆን አምላኬ ምንድን ነው የወሰደብኝ? እርሜን እንዳላወጣ የእግር እሳት ሆናብኛለች። እህት አለሜን ለምን? አንድ እህቴን ለምን? ብቸኛ እህቴን ለምን? ለምን? ምን ትጠጣለህ? ምንም አልፈልግም። ይልቁንስ ያመጣልኝ ነገር የሚያስቅ ነገር እኮ የተናገርኩኝ አይመስለኝም። ለረዳ ስለፈለኩ ብቻ ነው የቀጠርኩ እንጂማ እንዳጨረሰው እሱ። ስማ እኔ እናንተ ምንም እንረዳዳበት ምክንያት የለም። ያገናኘን ጥቅም ነው። አትመጻደቅ። ጥቅምን ከወሰድክማ ቆየ።
አሁን እየጠየቅ ያለው ከሚገባ በላይ ሆነ። ከሚገባ በላይ ወሰዳችሁትማ አንተና ያ ውዳቂ ሸሪክ እንደሆነ ልቦናችሁ ጠንቅቆ ያውቃል። እሱ ደግሞ በተጨባጭ ረጋግጫለሁ። ስንት ነው? 20 ሺህ ማለት ምን ማለት ነው? ይሄ ነው ክፍያዬ? ክፍያህን ከወሰድክማ ቆየ። ይህንም የጨመርኩልህ እኔ ስለሆንኩኝ ከ1 ሚሊዮን ብር በላይ ወደ ኪስ ያስገባበትን ስራ ያገናኘው እኔ ነኝ። ስምምነታችን ደግሞ ምን እንደሆነ ታውቀዋለህ። ሞኝ መስል ነገር ካልተደጋገመልህ አይገባም እንዴ? ስማ 150 ዊልቸሮችን አይደለም የሸጥኩት፣ ለሰው ያስረከብኩት 20 ዊልቸሮችን ብቻ ነው። 130 ሴት ገባ። ለፕሮጀክቱ ዓላማ ማስፈጸሚያ ውዬዋለሁ እኮ አንተ። እኔ ምንም ቢሆን እኮ አገር ወዳድ ነኝ። ስለዚህ ለሀገር መስራትም አውቅበታለሁ። ከልብ ከሆነ ጥሩ። ግን እንዴት ላምን ይችላል? በየወንዙ ዳር መማማል ያለብን አይመስለኝም። ይልቅ ወደፊት ብዙ ስራ ስለምንሰራ ግንኙነታችንን ባታሻክረው መልካም። ዳግም ለመካካድ ነው በሌላ ስራ የምንገናኘው? አንካካድም። እንደውም ይበልጥ የምንካካስበት ትልቅ ስራ በቅርቡ ስለምንሰራ የድል በረን ባዘጋው መልካም። እሺ ትንሽ ጨምርልኝ። ጨብጠኝ እንጂ ሞኝ መሆን ለምን እንደሚጠቅም ታውቃለህ? አላውቅም። ለድፍረት ይጠቅማል። አየህ፣ ድፍረት ደግሞ አሁን የጠየቀኝን አይነት ፈጣጣ ጥያቄ እንድትጠይቅ ያደርጋል። ደህና ደር። ምን አለብህ አንተ? የሰራውን ሰርተህ ድምፅን አጥፍተህ መሽገሃል። ለማንኛውም ቃላችን አንድ እንዲሆን ብዬ ነው የደወልኩት። የተረከብከው 20 ዊልቸሮች ብቻ ነው። 20 ብቻ። ይቅርታ የሜሊክ አባት፣ እርሶና ልጆ በጣም እያስጨነቁኝ ነው። የምትይኝ ገብቶኛል። አልገባውትም፣ በፍጹም አልገባውትም። ይቅርታ ዳናይት። በተረጋጋሚ እያገኙ የሚጨቀጭቅሽ ለአንቺም ሆነ ለልጄ የተሻለ መፍትሄ እናገኛለን ብዬ ነው። በፍጹም ለኔ አስበው አያውቁም። የሚያስጨንቆት ልጆ ብቻ ነው። ያንቺም ጉዳይ ያስጨንቀኛል። የኔ ነገር ስላስጨነቆት ነው ሜሊክን ተረጁ እያሉ የሚጎተጉትኝ። ለትንሽ ጊዜ እኮ ነው ዳናይት። ይቅርታ፣ ለአንድ ሰከንድም ቢሆን ላደርገው አልችልም። ለምን? ምክንያቱም እኔና ሮቤል ኑሮ መስርተናል። ህይወቴ ሁሉ ከሱ ጋር የተሳሰረ ነው። መለያየት አንችልም። ከዚህ በኋላ የሚያሳርፍሽ የእህትሽን ጠላት ማጥፋት ብቻ ነው። አቤል መሞት አለበት።
እኔ እኮ ተለያዩ አይደለም ያልኩሽ። ባይሉኝም የነገ ህይወቴን የሚያበላሽ ምክር ነው የሰጡኝ። አትሳሳች። ከዚህም የሚብስ ፈተና ሊገጥምሽ ይችላል። ዋናው ነገር የምትፈልጊውን ህይወት ለመኖር የሚገጥሙሽና አስቸጋሪ ሁኔታዎች በብላት ለማለፍ መሞከር ነው። አልችልም። የቱንም ያክል በሞክር ይሄ የሁል ጊዜ ፈተናዬ ነው። እኔ የምችለውን ሁሉ ለማድረግ ቃል ገባልሻለሁ። አየሽ ዳናዊት፣ ይሄ እኮ የሱ እንድትሆኝ አይደለም እየጠየቀሽ ያለው። የሷ ለመሆኔን አምኖ ቢቀበልም ከሌላ ሰው ጋር ፈጽሞ ማየት አይፈልግም። ስለዚህ ህይወቴን እየረበሸው ነው። ምንም አይነት የፍቅር ግንኙነት አልነበራችሁም? አልነበረንም። እሱ ግን በብዙ መንገድ ፍቅረኛ እንደሆነች እንዲሰማኝ ታደርግ ነበር ነው የሚለው። ስለሚያሳዝነኝ ብዙ ጊዜ አብሬ ሆናለሁ። ይሄን ያደረኩት ደግሞ በንጹህ እህትነትና ርህራሄ እንጂ ሌላ ዓላማ ኖሮኝ አይደለም። እሺ ይሁን ሆኗል። አሁንም ለልጄ እህትነት እርዳታ እንድታደርግለት ለምንሽ። ባንቺ ምክንያት ሜሊክን አነጣው። በተለይ እናቱ እሱን ካጣች ፍጹም ሰው አትሆንም። ቆይሻው እኔ እንዴት ነው እርሱ ያሉኝን ነገር ማድረግ የምችለው? አንቺና ሮቤል ተጋብታችሁ ነው የምትኖሩት? አዎ፣ ቤተሰቦቻችን አያውቁም እንጂ አብረን መኖር ከጀመርን ቆይተናል። ቢያንስ ለአንድ ወር ያክል እንኳን ተለያዩ። ለአንድ ወር? አዎ ለአንድ ወር። የትም ቦታ አብራችሁ አትታዩ። ከዛስ? ከዛ እኔ የማደርገውን እነግርሻለሁ። ሄሎ ሜሊክ። ሃይ አባቢ። እንዴት አመሸ? ደህና ነኝ። አገኛት? አዎ። ምን አለች? ስመጣ እነግርሃለሁ። አልተሳሳትክም። ሞኝነቴ ግን እንደዚህ ነገር እንዳደርግ ይጠቅመኛል። ለቀቀት ሰውዬ። አለቀ። ዋለ ቁጫ። ገንዘቤን ትሰጠኛለህ አትሰጠኝም? እሺ እሰጥሃለሁ። በነገው ዕለት ገንዘቤ እጄ እንዲገባ እፈልጋለሁ። ይሄንን እንሳን ሌላ ሰው እርዳበት። በሰላም ነው ስልኬ ማታነሽው? የምትደውልበትን ምክንያት እስካላስተካከልክ ድረስ ከዚህ በኋላ እንደማላነሳው ወቀው። ጨካኝ አልነበርሽም እኮ ረዱ። ምንድነው እንደዚህ የቀየረሽ? አልተቀየርኩም። የምታውቀኝ ረዴት ነኝ። በእርግጥ የውሳኔ ሰው ሆኛለሁ። ራስሽን ነው የምትሸውጂው። ይልቁንስ ሽማግሌ ላክና በቅርቡ እንጋባ። በጣም እየተሳሳትክ ነው አቤል። አንድ ነገር ልምከርህ።
ወደ ኋላ መመለስ ወደ ኋላ መቅረት ነው። ውሳኔ ደግሞ ከዚህ በፊት እንደነገርኩ አትርሳ። ያልሽኝን ነገር ከልብሽ እንደሆነ ማመን አልቻልኩም። ከልቤ ነው። ባንተም በእኔ ጊዜ መቀለድ አልፈልግም። ይኸውልሽ ረዱ፣ ያጠፋሁትን ሁሉ ልክስሽ ዝግጁ ነኝ። ከጥፋቱ የሚማር ሰው ደግሞ ደህና ደር። ሄሎ 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 እንደምን አመሸ? ደህና መሸሽ። አጸድዬ ሰሞኑን የሳምሪ አስክሬን ያረፈበት ቦታ በተደጋጋሚ ታይታለች የሚል ጥቆማ ደርሶኝ ነበር። እውነት? ግን ወደዛ ስፍራ መሄድ ብቻዬን ፈራሁ። አብረን እንሄዳለና። ጥሩ። ይህን ላሳውቅ ነበር የደወልኩልህ። ይሄ እኮ ግዴታዬ ነው ፍሬዎት። በዛ ላይ አልፈልግም ስላልሽኝ ስሜትሽን ለመጠበቅ ብዬ ነው እንጂ የጠፋሁት። አጸደን ከመፈለግ ወደ ኋላ አላልኩም እኮ። አመሰግናለሁ። ለማንኛውም ፊት ለፊት ስታየን ምን እንደምታደርግ ስለማናቅ እኔ እናንተ ከመቃብሩ በስተጀርባ ባለው ጋራ ስር እንሆናለን። ጥሩ። እሺ፣ ነገዛው እንገናኝ። እመጣለሁ። እባክህ አምላኬ ያጸደ ስቃይ እዚህ ጋር ይብቃ። አልገባኝም። ጠንካራው እንጂ ሜሊክ ለምን ትንሽ ነገር ይጎዳል? እኔ ቦታ ላይ እስካልሆንክ ድረስ ትንሽነቱንም ሆነ ትልቅነቱን ልትረዳው አትችልም። አባትም ሆነን አትርሳ። ግን ትልቅ ቦታ እንድሰጠው ስለማልፈልግ ነው። ዳናይት ያለችን በቀጥታ ትነግረኛለህ? ፍላጎቱን እንድታከብርልን ነግሬያታለሁ። ወደ መባጋቱም እየደረሰ እንደሆነ ይሰማኛል። ገና አልተግባባችሁም ማለት ነው? ሁሉም ነገር እኮ በአንድ ጀንበር አይሆንም ሜሊክ። መሆን አለበት አባቢ፣ መሆን አለበት። ራሴን መጠንከሬን እስካረጋግጥ ድረስ ዳናይትና ሮቤልን በፍጹም አንድ ላይ ማየት አልፈልግም። ቆይ እንድሞት ትፈልጋለህ እንዴ? አላሳዝንም? ሐኪም አይደለህ እንዴ? እንዴት እሷን ማሳመን ያቅታል? ላሳምናት ጥረት እያደረኩ ነው። እሷም ጥያቄ እንደምትፈጽም ተስፋ ሰጥታኛለች። ዳናይት ይህን እስክታደርግ ድረስ ግን አንተም ራስ ላይ መስራት ያለብህ ነገር አለ። ምን ልስራ? ምን ላድርግ? ስለሷና ሮቤል ስለሚባለው እጮኛው የሚረብሽን ነገር እምቢ እያልክ ተቃውሞ። ተቆጣጥሮ እንዲይዝ አትፍቀድለት። ዳናይት ማለት የሆነች ተራ ሴት እንጂ የህይወትህም ሆነ የሞትህ ምክንያት እንደማትሆን ለውስጥ ንገረው። ምናልባት ዳናይት ያንተ መሆን ያልቻለችው በፍጹም የማትበጅ ሰው ስለሆነች ይሆናል። ለአንተ የተፈቀደችውን ዳናይት በቅርቡ እንደምታገኛት ለራስህ ንገረው። ከዚህ በኋላ ዳናይትና ሮቤልን አብረው ማያቸው ይመስላል። ታገስ ሜሊክ፣ እንታገስ። ይህን መልእክት የጻፍኩለት በደንብ አስቤበት ነው። ከሮቤል በስተቀር ለኔ የምለው ሰው ማንም የለኝም። እኔና እሱ መለያየት አንችልም። የጠየቁኝን ነገር መፈጸም ባለመቻሌ በጣም አዝናለሁ። ሜሊክ እንዲረሳኝና እንዲተወኝ በሚችሉት ሁሉ ቢረዱት ይሻላል።
ሌላ የምትፈልገው ነገር አለ? የለም መሄድ ትችያለሽ። እሺ እግዚአብሔር ይማረህ። አሜን። ሐኪም ቤት መግባቴን የነገረሽኝ ሰው ጭራሽ አታውቂው? እንዴው ባለቤቱ እንድትመጣ ነገር ይልኝ ሲሉ በጣም ደንግጬ ስለነበር ማንነቱን አጠየቅኩት። ቆርናና ድምጽ ያለው ወንድ መሆኑ ግን ትዝ ይለኛል። ቁጥሩን ይዘሽዋል? ለሉሊት ከደወልኩላት በኋላ እኔም እሷም መልሰን ደውለን ነበር። ስልኩ አይጠራም። በኋላ ስለ ቁጥሩ ሰዎች ስጠይቅ የህዝብ ስልክ ነው አሉ። እስኪ ቁጥሩን ስጪኝ። እሺ አመሰግናለሁ። ሄሎ ደርሻለሁ። ቀድሜ ያለው የት ጋር ነሽ? ጋራው ስር መጣውሽ። አቤት። ሃይ ሞክ አዳርህ እንዴት? ደህና። እርግጠኛ ነህ? አዎ። ደስ ይለኛል። እንኳን ደህና ዋልክ። የሚበላ ነገር ምን ላምጣልህ? ልጅቷ ሰርታለች። እውነት? ጥሩ። የምትፈልገው ነገር ካለ ግን ንገረኝ። እሺ? ለጊዜው ይልቅ ጋዜጠኞቹ ዛሬ እንደምትቀርብ ያሁንም እያስተዋወቁ አልገባኝም። አሁን የደወልኩልህ ደህንነትህን ለማወቅ ብቻ ነው። አሁንም የምልሽ አልገባሽ። ዛሬ በሬዲዮ እንደሚያቀርቡሽ እየተናገሩ ነው አልኩሽ። ከጥቂት ደቂቃ በፊት እያስተዋወቁ ነበር። ይህ የሚሆን ከሆነ እንግዲያው በሬዲዮ በምትቀርቢበት ዕለት እኔ ወደ ልጆቼ እመለሳለሁ። አንቺ ደግሞ በተራሽ ቤት የነቀሽ ትወጫለሽ። ደህና ነኝ። አልገባኝም ፍሬዎት። እዚህ ተደብቀን እንዴት ልናያት እንችላለን? እኔ እዚህ ልቆይ። ብዙም ሳትጠጋ ወደ መቃብሩ ስፍራ መኖሯን አረጋግጥ።
ውድ አድማጮቻችን በጉጉት ስትጠብቁት የነበረው ፕሮግራማችን እነሆ ተጀምሯል። ወንድሟ በህይወት የለችም ያላት የበቀናት መካከሏ እውነተኛ ባለ ታሪክ ፍርቱና ወይም ሉሊት ሞገስ እነሆ እዚህ ስቱዲዮአችን ተገኝታለች። መልካም ወይዘሮ ሉሊት ሞገስ፣ በቅድሚያ እዚህ ስቱዲዮአችን ስለተገኘሽ ከልብ እናመሰግናለን። እኔም በጣም አመሰግናለሁ።